በአርቲስት ነጻነት ወርቅነህ ድንገተኛ ሞት ምክንያት የተፈጠሩ እጅግ በርካታ የህብረተሰብ ክፍሎችን ያስቆጡ ድርጊቶች አሉ። ከነዛ ድርጊቶች መካከል የማህበራዊ ሚዲያ መነጋገሪያ የሆነው የሙያ አጋሩ የአርቲስት ገነት ንጋቱ ድርጊት ነው። ድርጊቱን ለማህበራዊ ሚዲያ ፍጆታ ማዋሏ ከስነ ምግባርም ከሞራልም የማይጠበቅ መሆኑ በርካቶችን እጅግ እንዳሳዘነ ተገልጿል። ከዚህ ጋር ተያይዞ እንግዲህ ገነት ንጋቱ የሚጠበቀውን ከልብ የመነጨ ይቅርታም ጠይቃለች። በዚህ ሂደት ውስጥ የወቀሳው አካል የሆነው ታዋቂ ኮሜዲያን ደረጀ ኃይሌ በቀጥታ ስርጭት እንደሚቀረጽ በፍጹም እንደማያውቅ ገልጾ ይህ በፍጹም የማይጠበቅ መሆኑን እጅግ ጠንከር ባለ ገለጻ ነው የገለጸው። ይህ ተግባር ሲበዛ ብልግናና ሆዳምነት ነው፣ ከተማረ ሰው የማይጠበቅ ነው በማለት ኮሜዲያን ደረጀ ኃይሌ ይህንን የገነት ንጋቱን ድርጊት ወቅሷል። ገነትም የበርካታ ሰዎችን ወቀሳ ትክክል ነው፣ በጣም ይቅርታ አድርጉልኝ በማለትም ነው ይቅርታዋን ለህዝቡ ያቀረበችው ማለት ነው። እንግዲህ ተወዳጁ አርቲስት ነጻነት ወርቅነህ ነፂ ከዚህ ዓለም በሞት መለየቱን ተከትሎ ሀገር በሀዘን ላይ በሆነችበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ ባለስልጣናት የሙያ አጋሮቹ ሀዘናቸውን እየገለጹ ፍቅራቸውን እየገለጹ ሀዘናቸውን እያጋሩ ባለበት ወቅት ነው አርቲስት ገነት ንጋቱ በዩቲዩብ ገጿ ያደረገችው የቀጥታ ስርጭት ከፍተኛ ህዝባዊ ቁጣን የፈጠረው። አርቲስት ገነት ንጋቱ የነጻነት ወርቅነህን ህልፈት እንደሰማች ወዲያውኑ ወደ ዩቲዩብ የቀጥታ ስርጭት በመግባት በከባድ ሀዘንና ድንጋጤ ውስጥ የሚገኙ የሙያ አጋሮቹን እና ወዳጆቹን በስልክ እያናገረች ንግግራቸውን በቀጥታ ለህዝብ ማሰራጨቷ ኢ ስነ ምግባራዊ ተብሎ ተወግዟል። የማይጠበቅ ከሙያ አጋርም ከኢትዮጵያዊነትም ባህልና ወግ የወጣ ነው ተብሎ ነው ሲወቀስ የዋለው። በዚህ የቀጥታ ስርጭት ላይ እንግዲህ ከተደወለላቸውና ድምጻቸው ለህዝብ ከተጋለጠባቸው ሰዎች መካከል አንጋፋው ኮሜዲያን ደረጀ ኃይሌ ይገኝበታል። ደረጀ በወቅቱ በሆስፒታል ተገኝቶ በወዳጁ ህልፈት ከባድ ሀዘን ውስጥ እያለው ነው የተደወለልኝ ነው የሚለው። ጉዳዩን አስመልክቶ እንግዲህ የተለያዩ ማህበራዊ ሚዲያ ላይ በጻፉት ጽሁፍ መነሻነት የደረጀም ስም በመጠቀሱ ደረጀ ለቀረበበት ወቀሳ ምላሽ በጽሁፍ ሰጥቷል። ምንድን ያለው መደንገጡንና ማዘኑን ነው በጽሁፉ የገለጸው። እኔ መቀረጼን አላውቅም፣ እንደ ቀደመ ወዳጅነታችን ሀዘኗን ልትገልጽ መስሎኝ ሆስፒታል ሆኜ ነው በጥልቅ ሀዘን ውስጥ ሆኜ ያወራዋት ይላል ደረጀ ኮሜዲያን። ድርጊቱን በጣም ጠንካራ ቃላት ነው ያወገዘው። የአርቲስት ገነት ንጋቱ ተግባር ሲበዛ ብልግናና ሆዳምነት ነው፣ ከተማረ ሰው የማይጠበቅ ነው ሲል ደረጀ ኃይሌ ድርጊቱን ኮንኖቷል። የአርቲስት ገነት ንጋቱ ድርጊት ቢያንስ በሁለት ዋና ዋና የስነ ምግባር ጥሰቶች እየተተቸ እንደሚገኝ የተለያዩ ሰዎችም እየገለጹ ነው። የመጀመሪያው በጋዜጠኝነትም ሆነ በማህበራዊ ግንኙነት መርህ አንድን ሰው በቀጥታ ስርጭት ላይ ከማቅረብ ወይም ከመቅረጽ በፊት ፈቃደኝነትን መጠየቅ ግዴታ ነው። ይሄ አልተደረገም። ገነት ግን በሀዘን የተሰበረ ልብ የያዙ ሰዎችን ሳታስፈቅድና የቀጥታ ስርጭት ላይ መሆናቸውን ሳትነግር ለግል የዩቲዩብ ይዘት ማሟያ ተጠቅማቸዋለች። ይሄ አግባብነት የሌለው ነው ከሙያ ስነ ምግባርም አንጻር። በሌላው እንግዲህ ሁለተኛው የሟች ክብርና የሕክምና ሚስጥርንም ያጋለጠ ነው። እንደሰማችሁት በንግግራቸው አርቲስቷ በስርጭቱ ላይ ስለ አርቲስት ነጻነት ወርቅነህ የህመም ሁኔታ እና የአሟሟት የዘረዘረችበት የጠቀሰችበት መንገድ የሟቹን ቤተሰቦች ክብር ያልጠበቀና ሕክምና ሚስጥሮች ያለ ቤተሰብ ፍቃድ ያወጣ በመሆኑ እጅግ ራስ ወዳድነት መሆኑንም ነው በርካቶች በብስጭት የገለጹት። እንደውም ገነት ንጋቱ ሙያ አጋርነቱ አንጻር የዩቲዩብ የቀጥታ ስርጭቷን ትታ በቦታው መገኘት አለባት፣ ሀዘኗን መግለጽ አለባት የሚሉ ትችቶች ናቸው በሰፊው ሲስተናገዱ የነበሩት። ይህንን ትችት ነው እንግዲህ በማድመጥ ዛሬ በይፋ አርቲስት ገነት ንጋቱ መላው የኢትዮጵያን ህዝብ ይቅርታ የጠየቀችው። የህዝቡ ቅሬታ ተገቢ ነው፣ ከልቤ ይቅርታ ጠይቃለሁ ብላለች አርቲስት ገነት ንጋቱ። በትላንትናው ዕለት በወንድሜ በአርቲስት ነጻነት ወርቅነህ ህልፈት የተሰማ
የተሰማኝን ጥልቅ ሐዘን በገለጽኩበት ቪዲዮ ላይ ከወዳጄ ኮሜዲያን ደረጀ ኃይሌ ጋር ያደረኩትን የግል የስልክ ውይይት አካትቼ ማቅረብ ይታወሳል። ይሁንና ይህ የድምፅ መልእክት ማካተቴ መላው የኢትዮጵያን ሕዝብ የሟች ቤተሰቦችንና የሙያ አጋሮችን ቅር እንዳሰኘ ተረድቻለሁ። ቅሬታውም ተገቢና ትክክል ነው ትላለች ገነት በጻፈችው ጽሑፍ ላይ። ስለሆነም መላው የኢትዮጵያ ሕዝብና አድናቂዎቼን በትህትና ይቅርታ ጠይቃለሁ። በድጋሜ በወንድሜ አርቲስት ነጻነት ወርቅነህ እልፈት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹና ለወዳጆቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን ገነት ንጋቱ የሚል መልእክት በማህበራዊ ሚዲያ አሰራጭታለች። እንግዲህ ይሄ ከአርቲስት ገነት ንጋቱ አብሮ እንደሰራ የሙያ አጋር አብሮ እንደሆነ ሰው የሚጠበቅ አለመሆኑ በርካታ ኢትዮጵያውያኖችን አሳዝኗል። አንዳንድ ጊዜ ከሰዋዊ ነገሮች መቅደም አለባቸው ገንዘብ ከማስቀደማችን በፊትና ይህ ትልቅ መማሪያ ሊሆን ይገባል። በነገራችን ላይ የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት በርካቶችን ያስደነገጠው፣ በርካቶች በማህበራዊ ሚዲያ እያለቀሱ ነው። እንደውም አንዳንዶች ይህን ያህል ተወዳጅ ነው ወይ፣ ይህን ያህል በሰው ልብ ውስጥ ገብቷል የሚሉ አስተያየቶችም እየተሰነዘሩ ነው። በነገራችን ላይ አንዳንዶች የጻፉት ታዋቂ ሰዎች የጻፉት አለ። ይሄ ሁሉ የሰው ፍቅር፣ የሃይማኖት፣ የብሔር፣ የአካባቢ ልዩነት ሳይኖር የሰው ፍቅር ነጻነት ወርቅነህ ያለው ለምንድን ነው ብለው ይጠይቃሉ። ሲመልሱም ሰው ስለሆነ ነው። ሰዋዊ ባህሪዎች አሉት ለሰው ሁሉ ፍቅር ስለሚሰጥ። ስለዚህ ሰዋዊነት ሁሉም አካባቢ ላይ በፍቅር የሚወደድና ድንገት ሲያልፍም ሐዘኑ የሁሉም ኢትዮጵያዊ እንደሆነ ማሳያ ነው። ስለዚህ እንደ ሰው ኖረን ማለፍ አለብን የሚሉ ሀሳቦችም እየተንጸባረቁ ነው። በነገራችን ላይ የታዋቂው የአንጋፋው የአርቲስት ነጻነት ወርቅነህ የቀብር ስነስርዓት ነገ ቅድስት ሥላሴ ካቴድራል ይፈጸማል። ከ2 ሰዓት ጀምሮ የተለያዩ ፕሮግራሞች ይኖራሉ። 6 ሰዓት አካባቢ እንግዲህ ቀብር ስነስርዓቱ እንደሆነ ኮሚቴዎቹ ይፋ አድርገዋል። እኛም ለአርቲስት ነጻነት ወርቅነህ ቤተሰቦች፣ ወዳጆች፣ የሙያ አጋሮች፣ መላ ኢትዮጵያውያን መጽናናት እንመኛለን።